ሰላም ወደ አድማጮቻችን ቼልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። በዚህኛው ፕሮግራማችን የምናተኩረው የኤንዞ ማሬስካው ቼልሲና የታህሳስ ወር ችግሮቹ እንዴት ነው የሚቀረፉት የሚል ነው። እንግዲህ ታህሳስ ወር ሲመጣ አምና በተከታታይ 5 ጨዋታዎች ያለ ድል የተጓዙበት የሚታወስ ነው። ዘንድሮም ያለ ድል ያለፉትን 4 ጨዋታዎች ተጉዘዋል። አርሰናል ጋር አቻ ያወጡበት፣ ከሊድስ የተሸነፉበት፣ በበርንማውዝ እንዲሁም ደግሞ አቻ ያወጡበት፣ ከአትላንታ ጋር ከሜዳቸው ውጭ የተሸነፉበት ነበሩ። ኤንዞ ማሬስካና ታህሳስን ስናነሳ የኤንዞ ማሬስካ ቡድን የኤንዞ ማሬስካ ስብስብ ምንድን ነው የሚፈጠርበት የሚል ትልቁ ጥያቄ ነው። ታዲያ እንደ ስብስብ የሚነሱ ችግሮች አሉ፣ ማንም የቼልሲ ደጋፊ ሊያወራቸው የሚችሉ። አንደኛው የሚሆነው የአጥቂዎቹ ተነጥሎ መቆየት ነው። ኤንዞ ማሬስካ ባለፈው ዓመት በዘንድሮ ውድድር ዓመትም ትልልቅ ቡድኖችን ሲገጥሙ በሚገባ የበላይነትና ብልጫን ይወስዳሉ። በተለይ በታክቲኩ ረገድ ኤንዞ ማሬስካን ማድነቅ የሚቻልበት ምክንያቶችን ያሳዩናል። ነገር ግን በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒዮንስ ሊግ መሃል ሰፋሪ የምትሏቸውን ቡድኖች አትላንታ፣ በርንማውዝ፣ ሊድስ ሲገጥም በጣም ልዩነት አላቸው። ለምሳሌ አርሰናሉ ጨዋታ ላይ የአርሰናልን የአማካይ መስመር በእንግሊዝ ፕሪሚየር ሊግ በጥሩ ብቃት ላይ የሚገኘውን ቡድን በሚገባ ብልጫ ወስደውበት ነበር አይደለ? ብዙዎቻችን ያንን የጠበቅነው። ነገር ግን በዘንድሮ ውድድር ዓመት ሊቨርፑል ላይ፣ ባርሴሎና ላይ፣ በክለቦች የዓለም ዋንጫ ፓሪስ ሰን ጀርመን ላይ እነዚህን አይነት አስደናቂ ብቃት ይህ ስብስብ አሳይቷል። ይህ ማለት ግን ያ ብቻ በቂ ነው ማለት አይደለም። ስለዚህ የቼልሲ ችግር የሚነሳው ምንድን ነው ስትሉ በትልልቅ ጨዋታዎች ላይ ኢንቨርትድ ዊንገር አድርገው የአንድ ዋንድ ወይም ደግሞ ማን ቱ ማን ማርኪንግ አድርገው ዞናሊም በሚገባ ማጥቃትና በሚገባ ልዩነቶችን ማየት የሚችል ስብስብን አሳይተውናል። ነገር ግን እነዚህ መሃል ሰፋሪና ወይም ደግሞ ወራጅ ቀጠና ላይ ያሉ ቡድኖች በብዛታቸውም በቁጥራቸው በዛ የሚውሉት ቡድኖች ላይ ቼልሲ የሚጎለው ነገር አለ። አሁን ይህንን ማመን ያስፈልጋል። ኤንዞ ማሬስካ ራሱ መፍትሄ ለማምጣት እዚህ ቡድን ላይ ሲያስፈልግ ቡድኖች በሌሎች ጨዋታዎች ላይ ሌሎች ቡድኖችን ሲገጥሙ በ3 ተከላካይ በ4 ተከላካይ የሚጫወቱ ቡድኖች ቼልሲ ጋር ሲሆን በ5 ተከላካይ፣ ከዛ ውጭ ቼልሲ ራሱን እንዲያሸንፍ ያስገድዱታል። እነሱ ሳይሆን የሚያሸንፉት ራሱ። ምክንያቱም እድሎችን መፍጠር ያቅተዋል። እድሎችን በተደጋጋሚ መፍጠር ማትችል ደግሞ ሆነ በእግር ኳስ ውስጥ ተሸናፊ ነው የምትሆነው። አሁን ቼልሲ በትልልቅ ጨዋታዎች ላይ 1-1 ግንኙነቶችን የማሸነፍ አቅም፣ ቦታዎችን የመሸፈን አቅም ስላለው ስፔሶች ይገኛሉ። ያን ስፔስ በቀላሉ ማጥቃት ነው የሚጠበቅበት በትልልቅ ጨዋታዎች ላይ የሁለቱ ውጤት ስለሚሆን ማለት ነው። ነገር ግን ያ በጣም ባይዘው በቼልሲ የሚደነቅ ውጤታማ የሚያደርገው ነው። በውድድሩ ዓመቱ ቼልሲ ዘንድሮ ዋንጫዎችን የሚያነሳ ከሆነ ኤፍ ኤ ካፕ፣ ካራባኦ ካፕ እና ቻምፒዮንስ ሊግን የማሸነፍ እድሉ ከእንግሊዝ ፕሪሚየር ሊግ አንጻር ከፍ ያለ ነው። ያም የትልልቅ ጨዋታዎች ቡድንን መገንባት ኤንዞ ማሬስካ ስለሚችሉ ነው። ታዲያ ይህንን ጨዋታዎች ላይ ለምንድን ነው ችግሮች የሚፈጠሩት? አንደኛ በእነዚህ ትንንሽ ተጫዋቾች ወይም ደግሞ መካከለኛ ጨዋታዎች በምንላቸው 5 ተከላካይ በሚሰለፉባቸው ጨዋታዎች ላይ የቼልሲ ችግር ምን ሆኖ ነው የሚታየው? በግልጽ የሚታየው አንደኛ አጥቂው ተነጥሎ ብቻውን ይቀራል። ለአጥቂው ተደራቢ የሚሆን ወደ ሳጥኑ ቦክስ ውስጥ የሚሮጥ ተጫዋች ብዙን ጊዜ አይገኝም። ይህ ትልቁ ችግር ነው። ይህንን ማሻሻል የሚያስፈልግ ነው የሚሆነው ከአጥቂው ማጣመር ከ10 ቁጥር ተጫዋቹ ጋር እንዲሁም ደግሞ ከሌሎች ተጫዋቾች ጋር። በዚህ ረገድ በጣም በልዩነት መቀመጥ ያለበት ኒኮላስ ጃክሰን እና ፓልመር ከአጥቂው ተነጥሎ ሳይሆን ከአጥቂው እኩል አድርጎ ፐርፎርም የሚያደርገው ተጫዋች የነበረው ፓልመር ነበር። ፓልመር በዚህ ረገድ ካያችሁት በጣም የሚደነቅ፣ ጃክሰንም ደግሞ ከአማካኙ ጋር በመጣመር ውጤታማ የሆነ ነው። ሊያም ዴላፕ ሆነ ጃኦ ፔድሮ ግን ሁለቱም ተነጥለው ይታያሉ። ነገር ግን ቡድኖችን በመለጠጥና እንደ ቡድን ደግሞ ውጤታማ ቼልሲን በማሳየት ረገድ በኔ እይታ ተመራጩ ተጫዋች የሚሆነው ጃኦ ፔድሮ ሳይሆን ስፔሱን ለመሸፈን የተሻለው ሊያም ዴላፕ ነው። ሊያም ዴላፕን ደግሞ በጉዳት ማጣታቸው። ሌላኛው ቼልሲ በመስመሮች መካከል የሚሆን ተጫዋቾች በእነዚህ ጨዋታዎች ላይ አለማብዛት። ያ ማለት ነው የአማካይ መስመሩ ላይ ተቃራኒ ቡድን ጥቅጥቅ ይላሉ። አሁንም እዛ ይሄ ዳንጀር ዞን የሚባለው አለል በእግር ኳስ እነዛን ይሄ ሳጥኑን ከሳጥኑ ውስጥ ያለችውን የአማካይ መስመሩን በሚገባ መቆጣጠር፣ ካይሴዶን ፕረስ ማድረግ የሚተለምሩት አይነት ታክቲኮችን ይዘው ይመጣሉ። ቼልሲን በሚገባ ማሸነፍ ይችላሉ። የቼልሲ ኢንተንሲቲ የሚወርድበት አጋጣሚ አለ። የኢንተንሲቲ መውረድን ካየን ያው የምናነሳው የክለቦች የዓለም ዋንጫ ነው። ከሌሎች ቡድኖች በተለየ ሁኔታ ኢንተንሲቲው እንዴት ወጥ እንዲሆን ኤንዞ ማሬስካ መስራት አለባቸው። እዛ ላይ እንግዲህ ትንሽ መታሰብ የሚጠበቅበት ሆኖ ነው። ኢንቨርትድ ዊንገር ቦታውም አንዱ ትልቁ ችግር ነው። ምክንያቱም ትንንሽ ቡድኖች ሲገጥም ኢንቨርትድ ዊንገር ምንም ጥቅም የለው። ሀፍላይኑ ላይ እንዲሮጥ ነው። ኮኮሬላ፣ ኤንዞ ፈርናንዴዝ ለምሳሌ በአትላንታው ጨዋታ ላይ ሁለቱም ደካማ ነበሩ። እዛ በመስመሮች መካከል በእግር ኳስ ወሳኝ የምትሉት ቦታዎች አሉ። ያ ማለት አጥቂውን ከአማካኙ የሚያገናኝ መስመሮች አሉ አይደለ? ወይም ደግሞ የሚያገናኝ የሚያጣምሩ
እዛ ላይ የሚገኙ ተጫዋቾች ያስፈልጋሉ ውህደቱን ለማምጣት። ታዲያ እነዚህ ሁሉ ችግሮች ናቸው። መፍትሄዎቹን ደግሞ አንድ ለአንድ ከነ ችግሮቹ ጋር እናንሳ። ቤዚክ ትልቁ መፍትሄ የሚሆነው ወይም ትልቁ ሁኔታ የሚሆነው ኤንዞ ማሬስካ ያስተማራቸውን የፔፕ ጋርዲዮላን ታክቲክ መጠቀም ነው። ፔፕ ጨዋታዎችም ውስጥ ትንንሽ ጨዋታዎችም ውስጥ የምታደንቁለት የተጫዋቾችን ሊንክ አፕ ፕሌይ መፍጠር ላይ ጎበዝ አሰልጣኝ ነው። ሁሌም ሪስክ ወስዶ ሊንክ አፕ ፕሌይ ላይ ይሰራል። ዘንድሮም ብትሉ ባለፉት ዓመታቶች የእንግሊዝ ፕሪሚየር ሊግን ሲቆጣጠር ትልቁ ስራ የፔፕ ስራ ምን ነበር? ሊንክ አፕ ፕሌይ፣ ተጫዋቾቹ ተጣምረው የመጣመርና የት ፖዚሽን ላይ የት እንዳሉ። ስለዚህ በ5 ተከላካይ የሚምጣብህ በ6 ተከላካይ የሚምጣብህ ያን የማጥቃት ክፍል ብሬክ ማድረግ ትችላለህ። ኤንዞ ማሬስካ በዚህ በኩል አስተያየት መስጠት ጥልቅ ቢሆንም በጣም ደግሞ ያሳዝኑኛል። ሊንክ አፕ ላይ ስታስብ በፔፕ ቡድን ውስጥ አንድ ፈራሚ አትሊስት 1 ዓመት ይቆያል። ምክንያቱም ከቡድኑ ጋር ተዋህዶ ውጤታማ ለመሆን። ቸልሲ ግን በፍጥነት ቡድኑን ተጫዋቾቹ ይለዋወጣሉ። ለምሳሌ ቸልሲ አምና የነበሩት የአጥቂ መስመር ተጫዋቾች ይሰቡ፣ ጄደን ሳንቾ በግራ መስመር ላይ ማለት ነው። ጄደን ሳንቾ ነበር፣ አጥቂ ላይ ጃክሰን ነበር፣ በቀኝ ላይ ብዙ ጨዋታዎችን ያደረጉት ማለት ነው። በቀኝ ላይ ደግሞ ማዱዌ እና ኔቶ እየተፈራረቁ ነበር፣ ፓልመር ነበር። አሁን እነዚህ 4 ተጫዋቾች አልነበሩትም ቸልሲ ማለት ፓልመር በጉዳት አልነበረም። 3ቱን አሰናብተው አሁን ለምን ተሰናበቱ አልተሰናበቱም የተሻሉ ተጫዋቾች ናቸው ምናምን አይደለም። እግር ኳስ ግን ምን ይጠይቃሉ ዳድማዎቻችን? ተጫዋቾቹ አብረው ብዙ ጊዜ እንዲጫወቱና እንዲጣመሩ ግድ ይላል። እግር ኳስ ብዙ ጊዜ አብረ ማጫወት ነው ውጤታማ የሚያደርገው። ያ ምን ያደርጋሉ? ሳይተያዩ ይናበባሉ። ፓሱን በሚገባ ሰዓት ማድረግ ይችላሉ። ሌሎች ቡድኖች ውጤታማ የሆኑትን እዩ። መሐመድ ሳላ ነው አይደለ? ሳላ ሊቨርፑል ራሱ ዘንድሮ የሚቸገራለው አዲስ ጥምረት ለመፍጠር ነው። አርሰናልና ሲቲ ጥሩ የሆኑት ያለፉትን ዓመታቶች የነበሩት ተጫዋቾች ላይ ነው ትንሽ ተጫዋቾችን የጨመሩ። ስለዚህ ያሉት ተጫዋቾች አሏቸው አርሰናሎች። ከዛ ውጭ ግን ቸልሲ ያስፈረማቸው ተጫዋቾች ደግሞ ኤንዞ ማሬስካ ከሚፈልጋቸው ሳይሆን ስፖርቲንግ ዳይሬክተሮቹ የሚፈልጓቸው አይነት ተጫዋቾች ናቸው። ምን ለማለት ፈልጌ ነው? በቀጥታ አብራራው። ጃኦ ፔድሮ አይደለ? ለምሳሌ ቸልሲ ያስፈረማቸው በክረም ባይኖ ጊተንስ፣ ዴላፕ፣ አሊያንድሮ ጋርናቾ፣ ሃቶ ቦናናት ይፈርመዋል። ኤንዞ ማሬስካ ግን የሚፈልጋቸው ተጫዋቾቹ ነው ስማቸው የተያያዙ ደግሞ ነበሩ። አንደኛው ኬነን ይልዲዝ ነው። ኬነን ይልዲዝን ስታስፈርምና ጋርናቾንና ባይኖ ጊተንስን ስታስፈርም ልዩነት አለ። ይህ እግር ኳሳዊ የሆነ ምክንያት ነው። ኬነን ይልዲዝ የ10 ቁጥር አይነት ባህሪ ያለው ተጫዋች ነው። ከጊተንስና ከጋርናቾ በሚገባ ልዩነት ማስፈን የሚችል ነው ብዬ ነው ማስበው። ስለዚህ 10 ቁጥር ባህሪ ያለው ተጫዋች ነው ማለት ነው። ከስፔሶቹ ይነሳና ስፔሶችን ለመፍጠር ሁሌም የሚጠር ሊንክ አፕ ላይ ሁሌ የሚሞክር ነው ድሪብል ከማድረጉ በፊት። ጊተንስና ጋርናቾ ግን ስፔሶችን አግኝተው ትክክለኛ የመስመር ተጫዋቾች ናቸው። ስለዚህ የኳሊቲ ልዩነት አለ። ሌላኛው መሐመድ ኩዴስ ነው። ኩዴስም ስፔሱን ወደሚፈልግበት ቦታ የሚሮጥ አይነት ተጫዋች ነው። ዣቪ ሲሞንስ እና እንዲሁም ደግሞ ፌርሚን ሎፔዝን ማንሳት የሚቻል ነው። ሁለቱም ፒውር 10 ቁጥር ተጫዋቾች ናቸው። ስለዚህ ቦናናቴን ከምታስፈርም ነው ቸልሲ በተለያዩ ምክንያቶች ነው እነዚህን ተጫዋቾች ሲያስፈርም የቻሉ። ስለዚህ በጣም ልዩነት አለው። በፍጥነት ተጫዋቾቹ እንዲዋሃዱ አንዳንዴ በጣም ኤክስትራ የሆነ በጣም አስደናቂ ተጫዋች ማምጣት አለ። ለምሳሌ ስቴፋን ዊሊያን አንዱ በቃ አስደናቂ ባህሪው ከሆነ አይደለ ማለት የሚገርም አይነት ተጫዋች ስለሆነ እኮ ነው ፍሎሪያን ዊርዝ እና ዣቪ ሲሞንስ የእንግሊዝ ፕሪሚየር ሊግን ሳይለምዱ በቸልሲ ቤት የተላመደው። ያ ማስቀጠል የሚያስችል ነው። ስለዚህ የተጫዋቾች ኳሊቲ ራሱ ከቡድኑ መዋሃድ ጋር አንዳንዴ ማተር ያደርጋል፣ ጨዋታው ላይ ተጽዕኖ ይፈጥራል። ስለዚህ እዛ ላይ አንድ መወሰን የሚጠበቅበት ነው። ስለዚህ አሁንም አዲስ የሆነ ጥምረትን መፍጠር፣ አዲስ የተፈጠረውን ጥምረት ለረጅም ጊዜ ማቆየት። ቸልሲ አሁን ወደ ፖቼቲኖ ዘመን የተመለሰ ይመስላል። ማለት አዳዲስ ተጫዋቾች ናቸው። የሆነ ፖቼቲኖ የሆነ ያክል አላምዷቸው ነበር። ክርስቶፈር ንኩኩም እዚህ ጋር መነሳት የሚጠበቅበት ነው። አንድ ላይ አዋዷቸው የሆነ ያክል ሞክሮ ነበር፣ አሳካለት። ማለት ማሬስካ ሲመጡ 2ኛ ዓመታቸው ነበር። አሁን ግን 2ኛ ዓመታቸው ላይ የነበሩ ተጫዋቾችን አሰናበተና አዲስ 1 ዓመት የሆናቸው ቡድኖችን እያመጣ ነው። ስለዚህ የእነዚህ ቡድኖች ውህደት የሚጠበቅ ነው። እዚህ ጋር መነሳት አለበት። ማሬስካ ሄድ ኮች ነው ደድሞቻችን፣ ማናጀር አይደለም። ሄድ ኮች እና ማናጀር ደግሞ በእግር ኳስ በጣም ልዩነት አላቸው። ምንድነው? የቡድኑን የተጫዋቾችን ክህሎት ከፍ ማድረግ፣ በእንግሊዝ ፕሪሚየር ሊግ ውጤት ማምጣት ነው። ማናጀር ቢሆን ዝውውሮች ላይ ይሳተፍ ነበር። የሚፈልጋቸውን ተጫዋቾች ረገጥ አድርጎ ተናግሮ እነዛ እንዲመጡለት ያደርግ ነበር። እዚህ ስብስብ ውስጥ ለምሳሌ ኤንዞ ፈርናንዴዝን እና ፓልመርን ማሬስካ ሲጠቀም ብዙ ጊዜ አይተናል። ፋሲሊቴተሩ ነው፣ የሊንክ አፕ ላይውን በተለይ ችግሩን ለመቅረብ። ነገር ግን ሌላ አይነት ተጫዋቾችን ቢኖሩት አንዱ እንግዲህ ፓልመር በሌለባቸው ስቴፋን ዊሊያን መጠቀም ቢቻል፣ ኤንዞ ፈርናንዴዝ አሳርፎ አንዳንዴ ስቴፋን ዊሊያን እና ፓልመርን እንደ ፋሲሊቴተር መጠቀም የሚቻል ነው። ስለዚህ እድሜ እንደተናገርኩት ይሄኛው ቸልሲ ለጋ የሆነ ቸልሲ ነው። ገና 2.0 ያለ ስቴጅ ኔክስት ይር በጣም የተሻለው ነው ይመጣል። ውህደቶቹ ግን ገና እንደሆነ ያሳያል። ሌላኛው እንግዲህ እንደ መፍትሄ የሚነሳው ሀሳብ ስቴፋን ዊሊያንን በሚገባ መጠቀም ነው። አንዱ 10 ቁጥር ቦታ ላይ ማሰለፍ ነው። በ10 ቁጥር ቦታ ላይ እንደሚሰለፍ ገና ቸልሲ ይህንን ተጫዋች ሲያስፈርመው ይታወቃል። በስቴፋን ዊሊያንን በ10 ቁጥር ቦታ እንደሚያጫውተው ኤጀንቱም ተናግሯል። ነገር ግን ኤንዞ ማሬስካ እንዳሉት ወደ መስመር ማጫወት ነው የሚጀምረው ታዳጊ ተጫዋቾችን፣ ከዛ ነው ወደ 10 ቁጥር
ማምጣት የሚቻለው ያ ጥሩ ሂደቶች ነው ውጤታማም ያደርገዋል። አሁን ኔክስት ይር ስታስቡ ደግሞ እነ ጆቫኒ ኩንዳ ይመጣሉ። አሁንም እነዚህ መልሰው መልመድ ያለባቸው ከለመዱ ተጫዋቾች ለጠ ጆቫኒ ኩንዳን አዳዲስ ታዳጊዎችን ማምጣት ወይስ ያለቀላቸው እንግሊዝ ፕሪሚየር ሊግ ላይ ተረክ ብለው የሚነሱ ልምድ ያላቸውን ተጫዋቾች ቸልሲ ያመጣል ወይ? ሌላኛው ጥያቄ የሚሆን ነው ብዬ አስባለሁ። በአካል ብቃቱ ረገድም ቸልሲ መሻሻል ያለበት ነው። ኢንተንሲቲ ፍጥነትን በመቋቋም ረገድ እንደ ስብስብ ጥምረትን መፍጠር ተጫዋቾቹ በአንድ ላይ በስብስብ የኤንዞ ማሬስካን ታክቲክ እንዲረዱ ኤንዞ ማሬስካ በየጊዜው ማሰልጠን የለባቸውም። ኤንዞ ማሬስካ ምንድነው የሚፈልግ የሚለው እድለኛ አይደሉም። በሊያም ዴላፕ ጉዳይ ጃኦ ፔድሮ ምን አይነት ብቃት ይኖረዋል? እንደ ኔቶ ይሆናል ወይስ እንደ ስቴፋ ዊሊያንና ፓልመር? ማለት ሌቨሎች አሉ ልዩነት በእግር ኳስ መቀመጥ የሚችሉ ፓልመር ወርልድ ክላስ ፕሌየር የምትሉት ነው አይደለ? ካይሴዶ ኩኩሬላ በጣም እንደዚህ አይነት ተጫዋቾች ናቸው። የሚመጡ ተጫዋቾች ወርልድ ክላስ ፕሌየር የሚሆኑ ናቸው ወይስ ያልሆኑ ገና የሚሆኑ ስቴጆችም አሁን ስቴፋ ዊሊያን ገና የሚሆን ነው ማለት በጣም ታየላችሁ። እነ ኔቶ ግን ገና ሊሆኑ ነው አትሉም። በቃ አይደሉም። ግን ቡድን የሚያግዙ ሁሌም ደግሞ ሁሉም ቦታ ላይ ወርልድ ክላስ ፕሌየር ብቻ ሊኖርህ ይችላል ማለት አይደለም። ማብዛት ግን ይጠበቅባል ውጤታማ ለመሆን። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።